ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንኳን ለዚህ ሰዓት ለዚህ ቀን አደረሳችሁ እላለሁ። እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን እኛ በጣም ሰላም ነን። እንኳን ወደ ስማርት ቲዩብ መጣችሁ እላለሁ። ስለመጣችሁ ደግሞ ደስ ብሎናል። እንግዲህ ተከታተሉ። ሰኒ እንግዲህ ደብሯታል፣ በሯ ተንኳክቷል። ትንሽ የከፋት ትመስላለች። ክብሮም ነው ይዛ የመጣችው። ክብሮም መጥቷል። እንግዲህ እንዴት ነሽ ደህና ነሽ ወይ ይላታል። በጣም ደብሮኝ ነበር ስለመጣ እንደውም ደስ ብሎኛል እንኳን መጣ ትለዋለች። ለምን አትመጭም ነበር? ከደበረሽ ለምን አትጠሪኝም? ምናምን ነገር ይላታል። አይ ምንም እኔ ማንንም እንደዛ ብያላቅ። በቃ ምን ችግር አለው? በኔ ትጀምራለሽ። በቃ ተው። ምን ሆነሽ ነው? ለምንድን ነው የደበረሽ? ምናምን ነገር ይላል። እሷም አይ ደህና ነኝ ትንሽ ብቻ ደብሮኝ ነበር ለመቅረብ ያንቺ ጓደኛ ከመሆን የተለየ ነገር ትለዋለች። አሁን ላይ ሰው ያስፈልገኝ ክብሮም፣ ከዚህ በኋላ መጣላቱም ይበቃናል። እንኳን መጣህ። ለማንኛውም አልተውሽም ሰኒ፣ ስለደበረኝ ትንሽ ካልፈለክ ተወኝ። ግን ደግሞ የተሳሳተ መስመር ላይ ስለኔ ለምን እዚህን ያልተጨነክ? በቃ ተወኝ በዚህ ምናምን እያለች ደግሞ ለምን ታስተካክለኛለህ? በእናትህ አታስጨንቀኝ፣ እኔ ሰላም ነኝ ደህና ነኝ ያለሁት። በእናትህ በቃ አልተውሽም ይላል እሱም። ለምንድን ነው የማትተወኝ? ተወኝ በቃ አታስጨንቀኝ። ያው ደብሮኝ ነበር እንኳን መጣ። ከዛ በተረፈ በጣም ደህና ነው ምናምን ነገር ትለዋለች። አትቀበለውም ማለት ነው ማጽናኛውን። አልተውሽም ለምን አትተውኝም? አይ እንደዚህ በዚህ ሁኔታ ተጨናንቀሽ እያለ አልተውሽም ይላታል። ወደ ቤቷ ሄደች በዚህ ሁኔታ ውስጥ እያለች። በጣም የተጎዳች አይነት ነገር ይመስላል እና በጣም ተጨንቃለች። ሰኒ እንግዲህ ያለችበት ሁኔታ ይሄን ይመስላል። ክብሮም እንደተጨነቀ ያው ሊያባበላት እየሞከረ ነው። ሊቀርባት አብሯትም ሊሆን ይፈልጋል። ግን ሁለቱ መሀል መፈላለግ ቢኖርም ያው እሷ ግን ብቻ ለመግባባት ይሆናል ብዬ ነው የማስበው። ቁጭ ብለውም ካለ ማውራት ይሆናል። መግባባት ላይ አልደረሱም እና ታስባለች፣ ታወጣለች፣ ታወራለች። በዚህ መሀል ነው እንግዲህ ቆይሽ ለማን ልናገር? ማንን የሚሰማኝ? ማንን የሚረዳኝ? በዚህ መሀል ውስጥ እያለች እህትዬ ትደውላለች ማለት ነው። ሄሎ እህቴ እንዴት ነሽ ምናምን ትላታለች። ደህና ነኝ፣ ብቸኛ ምን ይሆናል ብለሽ ነው ምናምን ነገር ትላለች። ብቸኝነቷ በጣም ያብሰለሰላት የጎዳት አይነት ነገር ነው የሚመስለውና አይ ምን ሆነሻል ንገሪ ስትላት አይ ምንም ትላታለች። እንግዲህ ሁሉን ነገር ደብቃ እንዴት እንደምትችለው ባላቅ ያው እንግዲህ ሊጠይቋት ይሞክራሉ በዙሪያ ያለው ሰዎች። እሷ ግን እንዲህ ነው የሆንኩት ብላ ለመናገር ፈቃደኛ አይደለችም እስካሁን ድረስ። እንግዲህ ጽናት ድራማ እንደዚህ እንግዲህ ያዋዛ እዚህ ጋር ደርሷል ማለት ነው። ብቸኛ ሰው ምን ይሆናል ምናምን ነገር እያለች ነው። በዚህ መሀል እንግዲህ ኪራና ጽናት ተገናኝተዋል። ኪራዬ ሲመጣ ግን ከሳማት በኋላ ደስ ብሎኛል እያለ እየተፍነከነከ ነበር የሚያወራት። ምን ተገኘ? ምን አግኝተ ነው ደስ ያለ ምናምን ትለዋለች። ምን ሆነካል? ምን አገኘክ ስትለው የሆነች ልጅ ሲል ደንግጣ ምን አይነት ልጅ የምን ልጅ ምናምን ስትለው የሆነ ሴት መስላታለች እሷ።
ከዛ ህፃን ልጅ ናት ይላታል። ቆንጅዬ ህፃን ልጅ እሺ እና በቃ ውለጅልኝ እና ውለጅልኝ በቃ እንድትወልጅ እኔ እኮ ገና አንድ ፍሬ ህፃን ልጅ ነኝ ትለዋለች። ይሁና ምን ችግር አለው ይላል። ብቻ ደስ ብሎታል። ያያት ህፃን ልጅ በጣም ቀንቶ ነው የመጣው ይመስለኛል። እና ትወልጅልኝም ወይ እባክሽን ይላታል። እወልድልሃለሁ እንደው መንታውን ነው የምወልድልህ እንደው ምናምን ትለዋለች። ብቻ ፍቅራቸው የእነዚህ ልጆች በጣም ነው የሚያስቀናው። የመጨረሻ ቆንጅዬ ሴት ልጅ እንደሚፈልግ ይነግራታል። እንደውም እኔ የምፈልገው የመጀመሪያ ልጄ ወንድ ልጅ እንዲሆን ነው ብላ ትለዋለች። አይሆንም ወንድ ልጅማ ዱርዬ ነው፣ እኔ ሴት ልጅ ነው የምፈልገው ይላታል። ወንድ ልጅ እንደውም ዱርዬ ነው የሚሆነው ምናምን ነገር እያላት እያለ ያወራሉ ማለት ነው። በዚህ መሀል እንግዲህ ሆነው እያወሩ ክብሮንና ሰኒ በድጋሚ ተገናኙ። ሊያጽናናት ሊያወራት ጥሩ ነገር ሊያወሩ ላይክ፣ ሰብስክራይብ እና የደውል ምልክቷን መጫን እንዳይረሱ እና ምንድነው ችግርሽን ንገሪኝና ጥሩ ጓደኛ እንሁን፣ ጥሩ ጓደኛሞች ብንሆን እኮ ጥሩ ነው ምናምን ነገር ይላታል። ደግሞ ጓደኛዬም ልትሆን ያምርሃል ምናምን ነገር ትለዋለች። መቼም ጥሩ ነገር ማውራት አልቻሉበትም። ምክንያቱም እየተዋደዱ ሁለቱም እሷም ትፈልገዋለች እሱም ይፈልጋታል፣ ይዋደዳሉ ማለት ነው። ግን በግልጽ የሚጀምረው ሰው ጠፍቶ ያው ዳር እያሉ እዚህ ጋር ደርሰዋል። ከዚህ በኋላ ያለውን እንግዲህ እግዚአብሔር ነው የሚያውቅላቸው። ሁኔታቸው ግን እኔ ቢጣመሩና አብረው ቢሆኑ ጥሩ ጥንዶች ይወጣቸዋል ብዬ ነው የማስበው። እንግዲህ ያው ቻናላችንን ከማገዝ ወደ ኋላ አትበሉ ነው የምለው። ቻናላችንን በማገዝ አብራችሁን በመሆን ጥሩ ጊዜ አሳልፉ። ኪራዬና ጽናት በፍቅር እንደዚህ እያወሩ ነው። እንዴት ነሽ የያብዬ እናት ምናምን ነገር ይላታል። ደግሞ እያማናት ምናምን ትለዋለች። እያማናት አንተ ምናምን ስትለው ከ9 ወር በኋላ የምትመጣው ልጃችን ናት ይላታል። ወይኔ እግዚአብሔርዬ ምን አይነት ልጅ ነው ግን ገና ሳትወለድ ስም ያወጣላት። እንደዛ አይነትማ ፍቅር አይቻል አቅም ያለውን ነገር እንግዲህ ከድራማው ደግሞ የበለጠ ትከታተሉታላችሁ ብዬ አስባለሁ። የያብዬ እናት እንግዲህ ደህና ሁኚ ብሎ ይላል። አሁን እዚህ ጋር ናሆም ከእናቱ ጋር ስልክ እያወራ ነው። እናቱ በጣም ያስጨነቀችው ይመስላል። ሁልጊዜ በቃ አስቸጋሪ እናት፣ በጣም ከባድ ነው። ሁልጊዜ ስለ ልጅ ነው የምታወራው እና እሱ አሁን እምሩ መታ ከኋላው ቆማለች። እሷ አላያትም፣ ተደብቆ እያወራ ነበር ስልክ። ያለውን ነገር ሁሉ ሰምታለች ማለት ነው። እናቴ ከዚህ በኋላ እንደዚህ አይነት ጥያቄ አትጠይቂኝ፣ እንደዚህ የምትይኝ ከሆነ ከዚህ በኋላ እዛ ቤት አልመጣም፣ እባክሽ ይሄን ጥያቄ አትጠይቂኝ ይላታል። እና በጣም አስጨንቀዋለች። ስለ መውለድ ነው የምታወራው። ልጅቷ ደግሞ ያለችበት የጤና ሁኔታ ከባድ ነው። አሁን መጨረሻ ላይ ሴትዮዋ ስልኩን ትዘጋበታለች። ስልኩን ከዘጋች በኋላ ዞር ሲል እምሩ ከኋላው ቆማለች ማለት ነው። ቆማ በዚህ ሁኔታ ነው እናትህን የምታወራው? ምን ሆነሃል ምናምን ነገር ትለዋለች። እናትህን ነው እንደዚህ እየተቆጣ የምታወራው? እና አሁን እንደዚህ እየሆንክ የምታወራ ከሆነ አሁኑኑ ደውለህ ይቅርታ ጠይቃት። እንዴት እናትህን በዚህ ሁኔታ ታዋራለህ ብላ ትቆጣዋለች። እሷ አጣብቂኝ ውስጥ ገብቷል። እሷ ስለ እሷ ታወራለታለች በኃይለኛው፣ እሱ ደግሞ ስለ እናት ምን ብሎ ይንገራት እንዲያለችኝ ብሎ መንገርም ገብቶታል። በዚህ ሁኔታ ውስጥ እያለ ነው እንግዲህ የሚያልቀው ድራማው። አሁን እዚህ ጋር ጽናትና ምሩ ተገናኝተዋል። እንዴት ነሽ ደህና ነሽ ወይ እየተባባሉ በጣም ደህና ነኝ ትላታለች። ምን ነው እንደዚህ ሆንሽ ምናምን እያለች ትጠይቃታለች። አይ በቃ ስራም ስለሆንኩ ነው፣ ስራ ቦታ ጥሩ ነው ያለሁት ለዛ ነው። ግን የሆነ የጸባይ ለውጥ እያዩባት ነው፣ ግን እሷ ልትናገር አልቻለችም ገልጻ። አሁን ግን ከአላርም ወደ
ለንደና ሁኑ። እናመሰግናለን።